decomposition of rational expressions into partial fractions. Rational expressions decompose ማድረግ. So far you have been combining rational expressions using additions, multiplications, subtraction and division rules. ከዚህ በፊት ያው በመደመር በማባዛት በመቀነስ በማካፈል ኮምባይን እያደረግን ነበር rational expressions. አሁን ደግሞ የምናየው ሪቨርስ ፕሮሰሱን ነው ዲኮምፖዝ ማድረግ ያን ኮምባይን የሆነውን ዲኮምፖዝ ማድረግ ሪቨርስ ፕሮሰሱን ነው የምናየው ማለት ነው ዲኮምፖዚሽን we obtain the sum of fractions ለምሳሌ እነዚህ የሁለቱ ፍራክሽን የዚህና የሁለቱ ፍራክሽኖች ድምራቸው ስንደምራቸው ምን ይሰጠናል ያው ዲኖሚናተራቸውን እናያለን ስንደምር ዲኖሚናተራቸው የተለያየ ከሆነ ብዜታቸውን እንወስዳለን ዲኖሚናተራቸው ተመሳሳይ ከሆነ አንዱን እንወስዳለን ተመሳሳይ ሆኖ ዲግሪው የተለያየ ከሆነ ትልቁን ዲግሪ እንወስዳለን እያለን አይተን ነበር እና ይሄን ስንደምር ያው ያየነው ስለሆነ ይሄን ይሰጣል እና ይሄንን ደግሞ the reverse process of writing this as sum or difference of simple fractions with numerators of lesser degree than their denominator is frequently important in calculus አሁን እነዚህ በሪቨርስ ፕሮሰስ እንጽፍ ይሄንን መልሰን ወደ ኋላ ይሄንን ተደምሮ የመጣውን ወደዚህና ወደዚህ ያ ማለት የኑሜራተራቸው ዲግሪ ከዲኖሚናተራቸው ዲግሪ ምን ሲሆን ሲያንስ ይሄ ሪቨርስ ፕሮሰሱ ዲኮምፖዚሽን ይባላል እና በካልኩለስ ይሄ በጣም ኢምፖርታንት ነው each such simple fraction is called a partial fraction እያንዳንዱ simple fraction ዲኮምፖዝ ከሆነ በኋላ የመጣው simple fraction partial fraction ይባላል and the process itself is called decomposition into partial fraction ፕሮሰሱ ራሱ ደግሞ ምን ይባላል ስሙ ወደ partial fractions ዲኮምፖዝ ማድረግ ይባላል in a rational expression p of x over q of x if the degree of p of x is less than that of q of x የp of x ዲግሪ ከq of x የሚያንስ ከሆነ ያ ማለት ኑሜራተሩ ዲግሪ ከዲኖሚናተሩ የሚያንስ ከሆነ then p of x over q of x is called proper rational expression ያ proper እና improper የሚለውን ድሮም የተማርነው proper የሚባለው ኑሜራተሩ ከዲኖሚናተሩ የሚያንስ ሲሆን ነበር በኖርማል ቁጥር ጊዜ ማለት ነው በዚህ በራሽናል ኤክስፕሬሽን ጊዜ proper የሚባለው የኑሜራተሩ ዲግሪ ከዲኖሚናተሩ ሲያንስ proper rational expression እንላለን ያ ካልሆነ improper ይባላል from your previous knowledge of algebra you know that any rational expression can be written as the sum of polynomial and proper rational expression ያው ከዚህ በፊትም ባላችሁ በአልጀብራ እውቀት የሆነ rational expression በፖሊኖሚያል እና በፕሮፐር rational expression ድምር ሰም ሆኖ ሊቀመጥ ይችላል ፖሊኖሚያል ሲደመር የሆነ proper rational expression ለምሳሌ to decompose a rational expression p of x over q of x the degree of p of x must be less than the degree of q of x decompose ለማድረግ አሁን ወደ ዲኮምፖዚሽኑ እየመጣ ነው ዲኮምፖዝ ለማድረግ የዲግሪው የp of x ዲግሪ ከq of x ማነስ አለበት ወይም የኑሜራተሩ ዲግሪ ከዲኖሚናተሩ ማነስ አለበት in a case where the degree of q of x is greater than or equal to the degree of q of x የp of x ዲግሪ ከq of x ወይ ሲበልጥ ወይ እኩል ሲሆንስ የp of x ዲግሪ ከq of x ሲበልጥ ወይም እኩል ሲሆን ምን እናደርጋለን you have only to divide p of x by q of x to obtain p of x over q of x equal to s of x plus r of x over q of x እና ዲቫይድ የምታደርገው ምንን ለማግኘት ነው አሁን የp of x ዲግሪ የኑሜራተሩ ከዲኖሚናተሩ ከበለጠ ወይም እኩል ከሆነ ምን ይሆናል የሆነ የሚመጣ ቫልዩ አለ ኮሸንት አለ ያቺ ኮሸንት s of x ትሆናለች ከዛ በኋላ የሚቀረው ሪማይንደሩ አለ ሪማይንደሩ ምን እንላለን r of x over q of x እንላለን r of x ሪማይንደሩ ነው ከዛ over q of x አለ where the degree of r of x is less than that of q of x ያው የሪማይንደሩ ዲግሪ ከኮሸንት ማለት ከዲቫይደንዱ ካካፈሉ ያነሰ ነው ስላነሰ ነው ሪማይንደር የሆነው
ስለዚህ ዲኮምፖዚሽኑን የቱ ጋር ነው የምንሰራው ማለት ነው? r of x over q of x ጋር ነው። ለምን? የሪማይንደሩ ዲግሪ ከዲቫይደንዱ ወይም ከq of x ስላነሰ። ይሄኛው በምን ኬዝ ነው? የኑሜራተሩ ዲግሪ ከዲኖሚናተሩ ሲበልጥ። ኖርማሊ ዲኮምፖዚሽን የምንሰራው ዲኮምፖዝ የምናደርገው የኑሜራተሩ ዲግሪ ከዲኖሚናተሩ ምን መሆን አለበት? ማነስ አለበት ዲኮምፖዚሽን ለመስራት። የኑሜራተሩ ከዲኖሚናተሩ ከበለጠ ምን እናደርጋለን? ዲቫይድ እናደርጋለን። ዲቫይድ ካደረግን በኋላ የሚመጣው ኮሸንት አለ s of x ፕላስ ብለን ከዛ የሚቀረው ሪማይንደሩን ምን እናደርጋለን? ዲኮምፖዝ እናደርጋለን ነው የሚለው ሪማይንደሩ። ለምሳሌ ኤክስፕረስ this as the sum of a polynomial and proper rational function። ለምሳሌ ይሄ የፖሊኖሚያል እና የፕሮፐር ራሽናል ፋንክሽን ድምር እንደሆነ አሳዩ ነው የሚለው። ለምሳሌ እዚህ ጋር የላይኛው የኑሜራተሩ ዲግሪ 3 ነው፣ የዲኖሚናተሩ ደግሞ 1 ነው። ስለዚህ ይሄ ምንድነው? ኢምፕሮፐር ነው። ይሄንን ስናካፍለው ሎንግ ዲቪዥን ስናደርግ ያው ይሄንን ከላይ ያለውን ኑሜራተሩን ለx + 3 ማካፈል ነው። 10ኛ ላይ እንዳየነው ማለት ነው። ስናካፍለው ምን ይሰጣል? 2x² + 4x - 15 ይመጣና ሪማይንደር ማን ይቀራል? 46 ይቀራል። ያን 46 ኦቨር ለማን ያካፍልነው? ለx + 3 46 ኦቨር x + 3 ይሆናል ሪማይንደሩ። በምን ገለጽን? ይሄኛው ፖሊኖሚያል ነው ሲደመር ራሽናል ኤክስፕሬሽን ፎርም አሳየን ማለት ነው። Moreover, you need to rely on the following definition to do the partial fraction decomposition. እሺ ዲፊኒሽኑ ምንድነው የሚለው? Two polynomials of equal degree are equal to each other if and only if the coefficients of terms of like degree are equal. ሁለት ራሽናል ኤክስፕሬሽኖች እኩል ናቸው ወይም ሁለት ፖሊኖሚያሎች እኩል ናቸው። ሁለት ፖሊኖሚያሎች እኩል ዲግሪ ያላቸው ፖሊኖሚያሎች እኩል ናቸው የምንለው መች ነው? የእያንዳንዱ የተመሳሳይ ዲግሪ ኮኤፊሺየንታቸው እኩል ሲሆን ነው። ለምሳሌ 2x² ከማን ጋር እኩል ነው? ከ2x² ጋር እኩል ነው። ለምን? ዲግሪያቸው ተመሳሳይ ነው፣ ኮኤፊሺየንታቸውም ተመሳሳይ ነው። ይሄ ሲምፕል ነገር ነው። እሺ ኖት ax² + bx + c is not reducible in real numbers if b² - 4ac less than 0። እቺ ማያዝ አለብን። ይሄ ax² + bx + c የሚባለው ኳድራቲክ ፋንክሽን ነው። ይሄ ሪዲዩሲብል አይደለም። ሪዲዩሲብል ማለት ምን ማለት ነው? ወይም ፋክተራይዜብል አይደለም። ፋክተራይዝ አይሆንም። ምን ሲሆን? b² - 4ac less than 0 ሲሆን፣ b² ሲቀነስ 4ac ከ0 ካነሰ ምን አይሆንም? ሪዲዩሲብል አይሆንም። not reducible። linear and quadratic factor theorem. For a polynomial with real coefficients, there always exists a complete factorization involving only linear and or quadratic factors raised to some power of natural number k greater than or equal to 1 with real coefficients, where the linear and quadratic factors are not reducible relative to real numbers. እና ለፖሊኖሚያል ፋንክሽን ሪል ኮኤፊሺየንት ላለው ፖሊኖሚያል ፋንክሽን ምን አለ ነው? ፋክተራይዜሽን ይኖራል። ሁሉ ጊዜ ኮምፕሊት ፋክተራይዜሽን ይኖራል። ፋክተራይዝ የምናደርገው እስከየት ድረስ ነው? ናን ሪዲዩሲብል እስኪሆን ድረስ። ሊነርም ሆነ ኳድራቲክ ናን ሪዲዩሲብል እስከሚሆን ድረስ ምን ፋክተራይዝ ማድረግ እንችላለን። ፋክተራይዜሽንን ከዚህ በፊት ያየነው ነው፣ አሁንም እናየዋለን። So once you have decided that partial fraction decomposition is to be done for a rational expression, you factorize the denominator as completely as possible. ስለዚህ ፓርሻል ዲኮምፖዚሽንን አካሄዳለሁ ወይም ፓርሻል ዲኮምፖዚሽንን ማድረግ ፈልጋለሁ ካልን ምንድነው የምናደርገው? ዲኖሚናተሩን ሙሉ በሙሉ ፋክቶራይዝ እስከሚሆንበት ደረጃ ድረስ ፋክቶራይዝ እናደርጋለን፣ ወይም ሪዲዩሲብል እስከሚሆንበት ደረጃ ድረስ ከመጨረሻው ፋክቶራይዝ እናደርጋለን። Then for each factor in the denominator you can use the following table to determine the terms you pick up in the partial fraction decomposition. ከዛ በኋላ ከዲኖሚናተሩ ላይ ለሚመጡ ነገሮች ወይም ዲኖሚናተሩ ላይ ላሉ ነገሮች እነዚህን ቴብል እንጠቀማለን። ለምሳሌ ዲኖሚናተሩ ላይ ሊነር ፋንክሽን እንደ ax + b ፎርም ያለ ሊነር ከመጣስ ሊነር ፋንክሽን ከመጣ ምን እናደርጋለን? ያንን ተርም ምን እንለዋለን? a/ax + b እንላለን።
በፓርሻል ፍራክሽንን ስንሰራ የበለጠ ኤግዛምፕል ስንሰራ ይገባቸዋል። እና ዲኖሚናተሩ ላይ ax plus b the power of k ያ ማለት ax plus b ሆኖ ዲግሪ ካለው ሁለትም ሊሆን ይችላል ሶስትም ዲግሪ ካለ ምን እንላለን ስንጽፍ a1 over ax plus b and 8 over 2 ምንድነው k ናት k ለምሳሌ 3 ቢሆን a2 እስከ a3 ይሄዳል። ነገር ግን እዚህ ጋር k ስለሆነ a1 a2 እያለ እስከ ak ይሆናል። በዛው ቁጥር ዲኖሚናተሩንም እንላለን ax plus b ከዛ ሁለተኛ ላይ ax plus b ስኩዌር ሶስተኛ ቢኖር ax plus b ኪዩብ እያለን እንቀጥላለን። ሶስተኛው ደግሞ ax ስኩዌር plus bx plus c ከመጣ ዲኖሚናተሩ ላይ ፋክተራይዝ ስናደርግ ዲኖሚናተሩ ላይ በዚህ ፎርም ያለ ከመጣ ኳድራቲክ ነው። ነገር ግን ምን ከሆነ b ስኩዌር minus 4ac ሌዛን 0 ከሆነ ያ ማለት ሪዲዩሲብል ማይሆን ከሆነ ከዚህ በላይ ሪዲዩሲብል ማይሆን ከሆነ ምን እንላለን ፓርሻል ፍራክሽኑን ስንሰራ ከላይ ax plus b እንሰጣለን ከዛ ከታች እሱን እንጽፋለን ማለት ነው ዲኖሚናተሩን እንጽፋለን። ስለዚህ አራተኛ ላይ ደግሞ ax ስኩዌር plus bx plus c the power of k ከመጣ ደግሞ እናደርጋለን ቀጥታ ከላይ ያለውን አሁን ax plus b ነበር አይደል ያልነው ከታች a1x plus b1 over እያለን እስከ እንሄዳለን እስከ k ድረስ ዲግሪውን እየጨመረን እንሄዳለን። ይሄንን ሞር ከታች እነዚህን ኤግዛምፕሎች ስናይ ይገባናል። ለምሳሌ ዲኮምፖዝ each of the following rational expressions into partial fraction ዲኮምፖዝ አድርጉ ይላል። a ላይ ያለው 5x plus 7 የሚለውን እንይ። እሺ ይሄንን ዲኮምፖዝ ለማድረግ ምንድነው የምናየው መጀመሪያ ዲኖሚናተሩን ነው የምናየው እና ዲኖሚናተሩን ስናይ መጀመሪያ ዲኖሚናተሩን ኮምፕሊትሊ ፋክተራይዝ ማድረግ አለብን። ይሄ ኳድራቲክ ፋንክሽን ነው ግን ፋክተራይዝ ይሆናል ወይ ፋክተራይዝ ማይሆን ከሆነ ነው እዛ ቴብሉ ላይ የተሰጠንን ax plus b ሚሊዮን ፎርሙላ የምንጠቀመው። ነገር ግን ይሄ ምን ይሆናል ፋክተራይዝ ይሆናል። ተመልከቱ ፋክተራይዝ አይሆንም የሚለው b ስኩዌር minus 4ac ሌዛን 0 ከሆነ b ማን ነው 2 ነው 2 ስኩዌር minus 4 ታይም a ማን ነው 1 ነው እዚህ አልተጻፈም 1 c ማን ነው -3 2 ስኩዌር 4 minus 4 ታይም 1 4 ታይም -3 -12 4 minus -12 ፕላስ ይሆናል ማይነስ በማይነስ 4 ሲደመር 12 16 ይሄ ሌዛን 0 ነው አይደለም። ሌዛን 0 ቢሆን ግን ይሄ ፋክተራይዝ አይሆንም ነበር። ስለዚህ ይሄ ፋክተራይዝ ይሆናል። እንደ a 1 አለ እንደ b ደግሞ 2 አለ እንደ c -3 አለ ተደምሮ b ተባዝቶ ደግሞ ac ን የሚሰጥ ነው። ተደምሮ b ተባዝቶ ac ን የሚሰጥ ነው የምንፈልገው ፋክተራይዝ ለማድረግ። ተደምሮ b ማን ነው 2 ን የሚሰጥ ተባዝቶ ደግሞ ac a ታይምስ c ማን ነው 1 ጊዜ 3 -3 አስቡ ሁለት ቁጥሮች ተደምሮ 2 የሚሰጡ ተባዝቶ ደግሞ -3 የሚሰጡ ሁለት ቁጥሮች እነማን ናቸው? 3 እና -1 ናቸው። 3 እና -1 ናቸው። ስንደምራቸው 3 ሲደመር -1 2 ይሆናል። ስናባዛቸው 3 ታይም -1 -3 ስለዚህ ያማን ቦታ እንተካለን 2x ቦታ እንተካለን የመሃሉ ቦታ። ስለዚህ x ስኩዌር ፕላስ 2x ቦታ ማንን 3 እና -1 3x -1x ከዛ እዚህ ጋር ያለችው -3 እንጽፋለን። ምን እናደርጋለን 2 እናደርጋቸዋለን። ስለዚህ x ስኩዌር ፕላስ 3x ኮማን ስንወስድ ማን ይሆናል x ይሆናል ኮማን ለሁለታችን። ከዛ x ፕላስ 3 ይወጣል። እዚህ በሁለቱም ማይነስ አለ ማይነስ ኮማን ይወጣል ማን ይሆናል x ፕላስ 3 ይቀራል። ይሄ ማለት ነው x ፕላስ 3 x ፕላስ 3 ኮማን ካለ ኮኤፊሺየንታቸውን እንወስዳለን። እዚህ x አለ እዚህ -1 አለ x -1 ኢንቱ አንዱን እንወስዳለን x ፕላስ 3 ይሄን ይመጣል ማን ይሄ ዲኮምፖዝ ሲሆን። ስለዚህ 5x ፕላስ 7 ኦቨር ከታች ማን ይሆናል x -1 ኦቨር x -1 ታይም x ፕላስ 3 ይሆናል። ከዚህ በላይ አሁን ዲኮምፖዝ ማለት ፋክተራይዝ ማድረግ አንችልም። ምንድነው የመጡት ሁለቱም ሊነር ነው የመጡት። አሁን ቀደም ምንድነው ያለው ቴብሉ ላይ ዲኖሚናተራቸው ላይ ፎርማቸው ax plus b የሚመጣ ከሆነ ወይም ለሌላ ቋንቋ ሊነር የሚመጣ ከሆነ ዲኮምፖዝ እናደርገው እንዴት ነው የምንሰጠው a over ax plus b ነው የምንሰጠው። ስለዚህ እዚህ ጋር አንድ x -1 ሊነር አለ። ለዛ ምን እንላለን ይሄ ዲኮምፖዝ እናደርግ a over
x minus 1 እንላለን ከዛ ሌላ ደግሞ ማን አለ x plus 3 አለ ስለዚህ ሌላ ሲኖር ደግሞ ፕላስ ብለን እንቀጥላለን b over x plus 3 x plus 3 ሊነር ነው ሌላ ሊነር ቢኖር ፕላስ c over ብለን እንቀጥላለን እስኪያልቅ ድረስ ነገር ግን ምንድነው የምንሰጠው ኮንስታንት ነው ለምንሰጠው ዲኖሚናተሩ ሊነር ከሆነ ከላይ ኮንስታንት ቁጥር ነው ሊነር ከሆነ ኮንስታንት ቁጥር ነው የምንሰጠው ደግሞ ፋክተራይዝ የማይሆን ኳድራቲክ ከሆነ ደግሞ ምን እንሰጣለን ሊነር እናደርጋለን ማለት ነው እሺ እንደምራቸው እነዚህን እንደምራቸው እሺ ምን ያያልን ነው ይሄ 5x plus 7 over x minus 1 time x plus 3 ከማን ጋር እኩል ነው ያልን ነው ከነዚህ ድምር ጋር እኩል ነው ያልን ነው እንደምራቸው ምን እናያለን ዲኖሚናተራቸው ነው ስንደምር ምን እናያለን ዲኖሚናተራቸው LCM ነው የምንወስደው x minus 1 አለ x plus 3 አለ ዲኖሚናተራቸው ማይመሳሰል ከሆነ የሁለቱም ብዜት LCM ይሆናል ስለዚህ ዲኖሚናተር x minus 1 time x plus 3 እንወስዳለን ከዛ ይሄን ለዚህ ስናካፍል ለx minus 1 ስናካፍል x plus 3 ይቀራል a time x plus 3 ይሆናል ከኒውመራተሩ ጋር ይባዛል ከዛ እዚህ ፕላስ አለ ፕላስ ዲኖሚናተሩን ለዚህ ዲኖሚናተር ስናካፍል x minus 1 ይቀራል b time x minus 1 ሲደመር እሺ እናባዛ a time x ax plus a time 3 3a plus b time x plus bx time b time minus 1 minus b ይሆናል ይሄ ምንድነው ኑመራተሩ ነው ኦቨር ይሄ ማለት x minus 1 time x plus 3 ከማን ጋር እኩል ነው ያለን ነው ከ5x plus 7 over x minus 1 time x plus 3 ጋር እኩል ነው ያለን ነው ሁለቱም እኩል ከሆኑ ኑመራተር በኑመራተር ቢጠፋ ችግር የለውም ክሪስ ክሮስ እናደርግ ስለሚጠፋ አሁን ምን አለን 5x plus 7 equal to ax bx አለ ኮማን አንድ ላይ እናርግ ax plus bx plus 3a minus b ኮንስታንቱን ከኮንስታንት ጋር ምን ማለታችን ነው 5x plus 7 equal to ax plus bx ማለት x ኮማን ስለሆነ ኮፊሽንት ከፊት እናውጣ a plus b time ax ማለት ነው ሲደመር 3a minus b ይሄ ደግሞ ምን ማለት ነው እዚህ 5x አለ እዚህ a plus b x አለ እዚህ ኮንስታንት 7 አለ እዚህ ኮንስታንት 3a minus 7 ኢኩዌት እናርጋቸው 5x ከማን ጋር እኩል ይሆናል እያልን ነው ከa plus b time x ጋር እኩል ይሆናል እዚህ ጋር ደግሞ 7 አለ 7 ደግሞ ከኮንስታንት ጋር 3a minus b ጋር እኩል ይሆናል ይሄ x በx ሲጠፋ a plus b ስንት ይሆናል እያልን ነው 5 ይሆናል a plus b ከ5 ጋር እኩል ይሆናል ካልን a ስንት ይሆናል 5 minus b ይሆናል አንድ ኢኩዌሽን አገኘን ይሄን የቦታን ተካ 7 equal to 3a minus b ነው የሚለው a ቦታ a ማን ነው 5 minus b ነው ስለዚህ 3 time a ቦታ 5 minus b ይሆናል ከዚህ 7 equal to 3 time 5 15 3 time minus b minus 3b minus b እሺ 15 ወደዚህ ይምጣ ላይክ ተርም ማለት ኮንስታንት ስለሆነ 7 minus 15 equal to minus 3b minus b minus 4b ይሆናል እሺ 7 minus 15 እንዲመጣ minus 8 ይሆናል minus 8 equal to minus 4b over minus 4 over minus 4 ስናደርግ minus 4 over minus 4 b equal to ስንት ይቀራል minus 8 over minus 4 minus በማይነስ ተጠፋ 8 over 4 2 ይሆናል b 2 ይሆናል b 2 ካገኘን a ምን ብለናል 5 minus b ብለናል 5 minus b ደግሞ 2 ብለናል 2 ስንጠቃ a equal to ስንት መጣ 3 መጣ a 3 መጣ b 2 መጣ የቱ ጋር እንተካለን ወደ ላይ ሄደን እዚህ ጋር እንተካለን ይሄኛው ዲኮምፖዝ ሲሆን a over x minus 1 plus b over x plus c ነው የሚመጣው a ማን ነው 3 ነው b 2 ነው 3 እና 2 መተካት ስለዚህ ይሄ ዲኮምፖዝ ሲሆን 3 over x minus 1 plus 2 over x plus 3 ነው የሚመጣው ይሄ ፋንክሽን ዲኮምፖዝ ሲሆን ወይም ይሄኛው ዲኮምፖዝ ሲሆን ወዴት ዲኮምፖዝ ይሆናል ወደዚህ ዲኮምፖዝ ይሆናል እሺ የኛውን ደግሞ ዲኮምፖዝ ለማድረግ መጀመሪያ ያው ዲኮምፖዚሽን ውስጥ ለመግባት ምንድነው የምናየው
ኑመራተሩ የኑመራተሩ ዲግሪ ከዲኖሚናተሩ እንደሚያንስ እናያለን። እዚህ ጋር ዲግሪው 2 ነው። እዚህ ጋር ደግሞ ይሄን ከዚህ ጋር ሲናባዛ ዲግሪው እዚህ 2 አለ እዚህ 1 አለ 3 ይሰጣል። ዲግሪው 3 ይሆናል። ስለዚህ የዲኖሚናተሩ ይበልጣል። ስለዚህ ዲኮምፖዝ ማድረግ እንችላለን። አሁን ደግሞ ምን እንይ ዲኖሚናተሩን እንይ ፋክተራይዝ ሆኗል። ይሄ x + 2 አለ በሊነር ፎርም ሲሰጥ ምንድነው a እንሰጣለን። ኮንስታንት ነው የምንሰጠው a / x + 2 እዚህ ጋር x - 3 ምንድነው ሊነር ነው ግን ዲግሪው ስንት ነው? ዲግሪ ያለው ለምሳሌ ax + b the power of k ሲሆን ዲኮምፖዚሽኑን እንዴት ነው የምናደርገው? a/ax + b + b/ax + b ስኩዌር እያለን c/ax + b ኪዩብ እያለን ነው የምንሰጠው። ስለዚህ x - 3 ምን ስለሆነ ዲግሪ ስላለው ምን እንላለን? ግን ሊነር ስለሆነ ፕላስ የሆነ ኮንስታንት ነው የምንሰጠው ከላይ b የሆነ ኮንስታንት እዚህ a ስለሰጠን ሌላ a አንሰጥም b/x - 3 the power of ስንት 1 ሲደመር c/x - 3 the power of ስንት 2 አለቃ። ይሄ 3 ቢሆን ኖሮ d/x - 3 the power of 3 እያለን እንቀጥል ነበር። ነገር ግን ዲግሪው 2 ላይ አልቋል። እሺ አሁን ዲኮምፖዝ ለማድረግ ምን እናደርጋለን? ይሄንን ደምረን እናስቀምጣለን። ኤልሲኤም እንወስዳለን። መጀመሪያ ይሄን ስንደምር ኤልሲኤም እንወስዳለን ለሶስቱ x + 2 x - 3 እና x - 3 ስኩዌር ኤልሲኤማቸው x + 2 እንዳለ ይመጣል። ከዛ ከx - 3 እና ከx - 3 ስኩዌር ትልቅ ዲግሪ ያለው x - 3 ስኩዌር ስለሆነ እንደ ኤልሲኤም እንወስዳለን፣ እንደ ዲኖሚናተር እንወስዳለን። ይሄን ለዚህ ስናካፍል ማን ይቀራል? ይሄን ለዚህ ስናካፍል x + 2 በx + 2 ሲጠፋ x - 3 ስኩዌር ይሆናል። a ከማን ጋር ይባዛል? ከx - 3 a ታይም x - 3 ስኩዌር ፕላስ ወደ b ደግሞ ስንደርስ ይሄን ለዚህ ስናካፍል ከዚህ አንድ x - 3 ስኩዌር ሲጠፋ x + 2 ታይም x - 3 ይቀራል። b ታይም x + 2 ታይም x - 3 ፕላስ ይሄን ለዚህ ስናካፍል ለእያንዳንዱ ዲኖሚናተር ነው የምናካፍለው። ስናካፍል x - 3 ስኩዌር በx - 3 ስኩዌር ሲጠፋ x + 2 ይቀራል። c ታይም x + 2 ይሆናል። c ታይም x + 2 እሺ ይሄን ስናባዛው a ታይም x - 3 ስኩዌር ማለት a ታይም x - 3 ታይም x - 3 ማለት ነው። ስኩዌር ማለት ሲባዛ ይሄ ማለት ደግሞ x ታይም x x ስኩዌር x ታይም -3 -3x -3 ታይም x -3x -3 ታይም -3 ፕላስ 9 ማለት ነው። ስለዚህ ይሄ a ታይምስ ይሄ እንደማለት ነው። ፕላስ b ታይም x + 2 ታይም x - 2 ማለት b ታይምስ x ታይም x x ስኩዌር x ታይም -3 -3x 2 ታይም x ፕላስ 2x 2 ታይም -3 -6 ማለት ነው። ፕላስ c ደግሞ c ታይም x cx c ታይም 2 ፕላስ 2c ይሆናል። እሺ ዲኖሚናተሩን እንዳለ እናስበውና ወደዚህኛው እንሂድ። እሺ a ታይም x ስኩዌር ax ስኩዌር a ታይም -3x -3ax ይሆናል። ኦኬ አንዴ a ታይምስ x ስኩዌር -6x ፕላስ 9 ፕላስ b ታይምስ x ስኩዌር -3x + 2x -x -6 ፕላስ cx ፕላስ 2c እሺ a ታይም x ስኩዌር ax ስኩዌር a ታይም -6x -6ax ፕላስ 9 ታይም ፕላስ 9 ፕላስ bx ስኩዌር b ታይም -x -bx b ታይም -6 -6b ፕላስ cx ፕላስ 2c ወይም 2c እና ይሄ ምንድነው? ይሄ እስካሁን ያየነው ዲኖሚናተሩን ነው የሰራነው። ከታች ማን አለ? ዲኖሚናተር ኦቨር x + 2 ታይም x - 3 ስኩዌር አለ። ይሄን የሰራነው ይሄን ነው አይደል? የደመርነው ይሄ ከማን ጋር እኩል ነው? ከዚህኛው ጋር እኩል ነው። ያ ማለት ያኛው ደግሞ 6x ስኩዌር -14x
ማይነስ 27 ኦቨር x + 2 ታይም x - 3 ስኬር ከማን ጋር እኩል ይሆናል? ከዚህ ጋር እኩል ይሆናል ነው ያለው። ስለዚህ ዲኖሚናተሩን እናጥፈው ተመሳሳይ ስለሆነ። አሁን ላይክ ተርሞችን ኮሌክት እናድርግ። x ስኬር ያሉበትን ተመሳሳይ ተርሞችን እዚህ ጋር ax ስኬር አለ፣ እዚህ ፕላስ bx ስኬር አለ። እሺ ባለ ስኬሮች አለጉ፣ ባለ ኤክሶች ደግሞ አሉ፣ ባለ ዲግሪ አንዶች ማይነስ 6ax አለ። ከዛ እዚህ ማይነስ bx አለ፣ ማይነስ bx አለጉ። ኦኬ ፕላስ cx አለ፣ ፕላስ cx። እሺ ሌላ አለቁ ባለ ኤክሶች። ከዛ ኮንስታንቶች ፕላስ 9a አለ። ከዛ እዚህ ማይነስ 6b አለ፣ እዚህ ፕላስ 2c አለ። ይሄ ማለት a ፕላስ b ኢንቱ x ስኬር ማለት ነው ኮኤፊሺየንታቸውን ስንወስድ። ይሄ ማለት ደግሞ ማይነስ 6a ማይነስ b ፕላስ ምን አለ c ኢንቱ x ማለት ነው። እሺ ሲደመር ይሄ ማለት ደግሞ ያው ሲደመር 9a ማይነስ 6b ፕላስ 2c እነዚህ ኮንስታንቶች ናቸው። ከማን ጋር እኩል ይሆናል ነው የምንለው? ከዚህ ጋር እዚህ ጋር ማን አለ? ኑመራተሩ 6x ስኩዌር ማይነስ 14x ማይነስ 27 አለ። ይሄን ኢኩዌት ስናደርግ ባለ x ስኩዌሩን ከባለ x ስኩዌር ጋር ባለ xን ከባለ x ጋር ፕላስ ነው ይሄ እና ኮንስታንቱን ከኮንስታንት ጋር ነው። ስለዚህ ምን ማለት ነው? 6x ስኩዌር ኢኳል ቱ a ፕላስ b x ስኩዌር ጋር እኩል ነው። ሌላስ ማይነስ 14x ደግሞ ከማን ጋር እኩል ነው? ከባለ x ጋር ኢኳል ቱ ማይነስ 6a ማይነስ b ፕላስ c ታይምስ x ጋር እኩል ነው። ሌላስ ኮንስታንት አለ ማይነስ 27። ማይነስ 27 ደግሞ ኮንስታንቱ ከ9a ማይነስ 6b ፕላስ 2c ጋር እኩል ነው አለ። ስለዚህ ይሄን ስናይ x ስኩዌር በx ስኩዌር ይጠፋል። a + b ስንት ይሆናል? 6 ይሆናል። a + b = 6 ነው። እዚህ አንድ ኢኩዌሽን ያዝን። እዚህ ጋር x በx ይጠፋል። ማይነስ 6a ማይነስ b ፕላስ c ከስንት ጋር እኩል ይሆናል? ከማይነስ 14 ጋር ይሆናል። ሁለተኛ ኢኩዌሽን ያዝን። ሶስተኛው ኢኩዌሽን ደግሞ 9a ማይነስ 6b ፕላስ 2c ከስንት ጋር እኩል ይሆናል? ከማይነስ 27 ጋር እኩል ይሆናል። ሶስት ኢኩዌሽን አለ። ስለዚህ መተካት ነው። a + b 6 ከሆነ a ከዚህ a መውሰድ እንችላለን። a ስንት ይሆናል? 6 ማይነስ b ይሆናል። ይሄን ደግሞ እዚህ እንተካ። እሺ a 6 ማይነስ b ከሆነ ማይነስ 6 ኢንቱ a ቦታ 6 ማይነስ b ተካን። ከዛ ማይነስ b ፕላስ c ኢኳል ቱ ማይነስ 14 6 ታይም 6 ማይነስ 36 ማይነስ 6 ታይም b ፕላስ 6b ማይነስ b ፕላስ c ኢኳል ቱ ማይነስ 14። እሺ ማይነስ 36 6b ሲቀነስ b ፕላስ 5b ይሆናል። ፕላስ c ኢኳል ቱ ማይነስ 14። ከዛ እዚህ ጋር ማይነስ 36 ወደዛ ሂድ 5b ፕላስ c ይቀራል። ማይነስ 14 ማይነስ 36 ወደዚህ ሲመጣ ፖዚቲቭ ይሆናል። ፕላስ 36 5b ፕላስ c ስንት ይሆናል? 36 ሲቀነስ 14 22 ይሆናል። 5b ፕላስ c 22 ሆነ። ያ ሶስተኛው ኢኩዌሽን ላይ እንተካ። a ማን ብለናል? 6 ማይነስ b ብለናል። ስለዚህ 9 ኢንቱ 6 ማይነስ b ማይነስ 6b እንዳለ እንጻፍ ፕላስ እዚህ ጋር ሲንም ኢን ተርምስ ኦፍ ቢ እንጻፍ። ስለዚህ ከዚህ ቢን ብናገኝ ይሻላል። ይሄን ስቴፕ ትተን ከዚህ ቢን እናገኝ ማለት ሲን እናገኝ። 5b + c 22 ከሆነ c ስንት ይሆናል? c = 22 ማይነስ 5b ይሆናል። ስለዚህ c ቦታ 2 ታይምስ 22 ማይነስ 5b ኢኳል ቱ ከስንት ጋር? ከማይነስ 27 ጋር እኩል ይሆናል። እሺ 9 ጊዜ 6 ስንት ነው? 54 9 ጊዜ ማይነስ b ማይነስ 9b ማይነስ 6b ፕላስ 2 ጊዜ 2 44 2 ጊዜ ማይነስ 5 ማይነስ 10b ኢኳል ቱ ማይነስ 27 ጋር እኩል ይሆናል። እሺ
ቢ ያሉበትን ተመሳሳዮች ማይነስ 9 ቢ ያለ ማይነስ 6 ቢ ያለ ማይነስ 10 ቢ ማይነስ 9 ሲቀነስ 6 ማይነስ 15 ሲቀነስ 10 ማይነስ 25 ቢ ይሆናል። እሺ 54 ፕላስ 44 54 ሲደመር 44 98 ይሆናል ፕላስ 98 ኢኳል ቱ ማይነስ 27 እሺ ማይነስ 25 ቢ ኢኳል ቱ 98 ወደዛ ሲሄድ ማይነስ 27 ማይነስ 98 ይሆናል። ስለዚህ እዚህ ጋር ማይነስ 25 ቢ ኢኳል ቱ ማይነስ 27 ማይነስ 98 ማይነስ 125 ይሆናል ኦቨር ማይነስ 25 ኦቨር ማይነስ 25 እናደርግ ሲጠፋ ቢ ስንት ይሆናል? ማይነስ ማይነስ ሲጠፋ 125 ለ25 5 ይሆናል። የቢ ዋጋ 5 ካገኘን እዚህ ጋር የኤን ዋጋ እናገኛለን። ኤ ኢኳል ቱ 6 ማይነስ ቢ አይደል? 6 ማይነስ ቢ ስንት ነው? 5 ኤ ስንት ይሆናል? 1 ይሆናል። እሺ እዚህ ጋር ደግሞ ማን አለ? ሲ ሲ ኢኳል ቱ 22 ማይነስ 5 ቢ ነው ያለው። ሲ 22 ማይነስ 5 ቢ ነው ያለው። ሲ ኢኳል ቱ 22 ማይነስ 5 ታይም ቢ ስንት ነው? 5 ነው። 5 ሲ ኢኳል ቱ 22 ማይነስ 5 ጊዜ 5 25 ሲ ስንት ይሆናል? ኔጌቲቭ 3 ይሆናል። የሶስትንም ቫልዩ አገኘን። ኤ 1 አገኘን፣ ቢ 5 አገኘን፣ ሲ ደግሞ ማይነስ 3 አገኘን። ይሄን የተተካል ወደ ላይ ሄደን እዚህ ጋር መተካት ነው። እዚህ ጋርም እንዳለ መተካት እንችላለን። ኤ ስንት ነው? ኤ 1 ነው። ቢ ስንት ነው የመጣው? 5 ነው የመጣው። ሲ ደግሞ የመጣው ስንት ነው? ማይነስ 3 ነው የመጣው። ስለዚህ 1 ኦቨር ኤክስ ፕላስ 2 ፕላስ ቢ ስንት ነው? 5 ኦቨር ኤክስ ማይነስ 3 ፕላስ ሲ ማይነስ ስለሆነ ማይነስ 3 ኦቨር ኤክስ ማይነስ 3 ስኬር ይሆናል። ምኑ ዲኮምፖዝ ሲሆን ይሄኛው ዲኮምፖዝ ሲሆን ወዴት ነው ዲኮምፖዝ የሚሆነው? ወደዚህ ዲኮምፖዝ እንደሚሆን እናውቃለን ማለት ነው። እሺ ይሄን ዲኮምፖዝ ለማድረግ እዚህ ሊነር አለ፣ እዚህ ኳድራቲክ አለ ዲኖሚናተሩ ላይ። ይሄኛው ፋክተራይዝ ይሆናል ወይ? ፋክተራይዝ እንደሚሆን ለማየት ቢ ስኩዌር ማይነስ 4ac ሌዛን 0 ከሆነ ፋክተራይዝ አይሆንም፣ እንዳለ ነው የምንሰራው። እሺ ቢ ማን ነው? ማይነስ 1 ማይነስ 1 ስኩዌር ማይነስ 4 ታይም ኤ ማን ነው? ኤ የዚህ ኤክስ ስኩዌር ኮኤፊሺየንት 1 ታይም ሲ ማን ነው? ሲም 1 ማይነስ 1 ስኩዌር 1 ስኩዌር 1 ይሆናል። ሲቀነስ 4 ጊዜ 1 ጊዜ 1 4 1 ሲቀነስ 4 ማይነስ 3 ማይነስ 3 ሌዛን 0 ትሩ ነው። ሌዛን 0 ከሆነ ምን አይሆንም? ዲኮምፖዝ አይሆንም፣ እንዳለ እንሰራለን። ስለዚህ ይሄን ስንጽፍ ምን ይሆናል? ኤ ኦቨር ይሄ ሊነር አይደል? ሊነር ከሆነ ምንድነው የምንሰጠው? ኮንስታንት ኤ እንሰጣለን ኦቨር ለኤክስ ማይነስ 2 ሊነር ስለሆነ ፕላስ እንላለን። ሌላ ማን አለ? ኳድራቲክ ሲሆን ምንድነው የምንለው? ሊነር ነው የምንሰጠው ከላይ። እዚህ ዲኖሚናተሩ ኳድራቲክ ፋክተራይዝ የማይሆን ኳድራቲክ ከሆነ ከላይ ምን እንሰጣለን? ሊነር። ሊነር ደግሞ ኤክስ ፕላስ ቢ ፎርም የሚጻፍ ነው። እዚህ ጋር ኤ ኦሬዲ ስለሰጠን ሌላ ቫሪያብል እንተካለን። ቢኤክስ ፕላስ ሲ እንላለን። ቢኤክስ ፕላስ ሲ ኦቨር ማን? ኳድራቲኩ ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ይሆናል። ስለዚህ ይሄን እንደምራለን ማለት ነው። ስንደምር የነዚህ ኤልሲኤም ምን ይሆናል? የሁለቱም ብዜት ነው የሚሆነው። ኤክስ ማይነስ 2 ታይም ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ዲኖሚናተራቸው ይሆናል። ይሄን ለዚህ ስናካፍል ምን ይሆናል? ይሄን ለዚህ ስናካፍል ኤ ይጠፋና ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ከኤ ጋር ይባዛል። ኤ ታይም ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ፕላስ ይሄን ለዚህ ስናካፍል ምን ይቀራል? ኤክስ ማይነስ 2 bx ፕላስ ሲ ጋር ይባዛል። እሱ ደግሞ ታይምስ ኤክስ ማይነስ 2 እሺ እናብዛው። ax ስኩዌር a ታይም ማይነስ ኤክስ ማይነስ ax a ታይም ፕላስ a ፕላስ a ፕላስ bx ታይም x bx ስኩዌር bx ታይም ማይነስ 2 ማይነስ 2bx c ታይም x ፕላስ cx c ታይም ማይነስ 2 ማይነስ 2c ዲኖሚናተሩ አለ። ዲኖሚናተሩን እንተውና አሁን ምን ይሆናል? ይሄ ዲኖሚናተር ከዚህ ጋር እኩል አይደል? ሁለቱም ይጠፉና ኑመራተራቸውን ነው የምናየው። ስለዚህ የዚህኛው ኑመራተር 5x ስኩዌር ማይነስ 8x ፕላስ 5 ኢኳል ቱ ከዚህ ጋር
ዲኖሚናተራቸው ተመሳሳይ ስለሆነ ተው ናቸው። እሺ አሁን ከነዚህ ላይክ ተርሞችን ሰብስብ። ax ስኩዌር አለ bx ስኩዌር አለ ax ስኩዌር ፕላስ bx ስኩዌር ከዛ ባለ ኤክሶች ማይነስ ax ማይነስ 2bx እና cx ማይነስ ax ማይነስ 2bx ፕላስ cx ከዛ ማን አለ ኮንስታንቶች ፕላስ a ሌላ ማን አለ ማይነስ 2c ማይነስ 2c ይሄ ማለት ነው a ፕላስ b x ስኩዌር ይሄ ማለት ደግሞ ማይነስ a ማይነስ 2b ኢንቱ x ፕላስ አለ ፕላስ ኦ እዚህ ጋር እስከ c ይሄዳል ሶስቱም ስለሆነ ማይነስ a ማይነስ 2b ፕላስ c ታይምስ x ይሆናል። ከዛ ፕላስ a ማይነስ 2c አሁን ምንድነው ከዚህ ጋር ነው ኢኩዌት የምናደርገው ባለ x ስኩዌር አለ ለx ስኩዌር ኮኤፊሺየንቱ 5 ነው። ስለዚህ ለዚህ ለx ስኩዌር ኮኤፊሺየንት a + b ነው። ስለዚህ 5 ከማን ጋር እኩል ይሆናል ከa + b ጋር እኩል ይሆናል። ለx ደግሞ ኮኤፊሺየንቱ -8 ነበር። ስለዚህ እዚህ ጋር የx ኮኤፊሺየንት ለማን ናቸው ይሄ ነው። ስለዚህ -8 = -a - 2b + c ጋር ነው። ሌላ ማን አለ ኮንስታንት 5 አለ 5 = እዚህ ጋር ኮንስታንት a - 2c ነው a - 2c እሺ 3 ኢኩዌሽኖች አሉን መተካት ነው። ለምሳሌ አሁን እዚህ ጋር a b c ያለን ምን እናል እዚህ ያለን ላይክ ተርም ማድረግ ነው ያለበት። እቺን ቢም በa መጻፍ ከቻለን cንም በa መጻፍ ከቻለን ይሄን ሶልቭ ማድረግ እንችላለን። ስለዚህ እዚህ ጋር b ኢን ተርምስ ኦፍ a ስንጽፍ b ምን ይሆናል b = a ወደዛ ሲሄድ 5 - a ይሆናል። a ወደዛ ሲሄድ ኔጌቲቭ ስለሚሆን እና እዚህ ጋር ደግሞ b ቦታን ተካለን ማለት ነው ይሄ እና c ቦታ ኢን ተርምስ ኦፍ a ስንጽፍ c ምን ይሆናል እሺ 5 አይደል እዚህ ጋር ያለው 5 - a = -2c ይሆናል። ከዛ ኦቨር -2 ኦቨር -2 ስናደርገው c ምን ይሆናል ማይነስ ወደ ላይ ሲሄድ -5 + a ኦቨር 2 ይሆናል ወይም c = a - 5 ኦቨር 2 ይሆናል። ስለዚህ ይሄን c እና ይሄን b እዚህ ጋር መሃል ላይ እንተካ -8 = -a -2 ታይም b ማን ነው 5 - a ነው ፕላስ c ማን ነው a - 5 ኦቨር 2 ነው a - 5 ኦቨር 2 አያችሁ ሁሉንም በa ጻፉ። ስለዚህ ሶልቭ ማድረግ ቀላል ነው ማለት ነው። እሺ -8 = -a -2 ታይም 5 -10 -2 ታይም a -a ፕላስ 2a ፕላስ a - 5 ኦቨር 2 -8 = -a ፕላስ 2a ያለ 2a ሲቀነስ a ፖዚቲቭ a ይሆናል። ከዛ እዚህ -10 ፕላስ a - 5 ኦቨር 2 አለ። እሺ እዚህ -10 አለ ወደዛ ሲሄድ ፕላስ 10 ይሆናል። -8 ፕላስ 10 = a ፕላስ እዚህ ጋር a - 5 ኦቨር 2 አለ። -8 ላይ 10 ስንደምር 2 ይቀራል። 2 = a ፕላስ a - 5 ኦቨር 2 ይሆናል። እሺ ይሄን ለመደመር ኦቨር 1 ብለን እናደርጋለን። 2 አለ ከታይ 2 ለ1 2 ጊዜ a 2a ፕላስ 2 ለ2 1 ጊዜ a - 5 a - 5 እዚህ ጋር 2 ሳትረሳ ማለት ነው። እሺ ምን 2 = 2a + a 3a - 5 ኦቨር 2 ይሆናል። ኦቨር 1 ብለን ክሪስ ክሮስ ስናደርግ 2 ጊዜ 2 4 = 1 ታይም 3a - 5 ይሆናል። 5 ወደዚህ ስመጣ ፖዚቲቭ ሆና ትመጣለች። 4 ሲደመር 5 = 3a ይሆናል። 4 ሲደመር 5 9 = 3a ኤን ለማግኘት ኦቨር 3 ስናደርግ a ስንት ይቀራል 9 ኦቨር 3 3 a 3 ሆነ። ከዛ b እና c ን መተካት ነው። a 3 ከሆነ b ማለት 5 - a ማለት ነው። b ስንት ነው 5 - a 3 ነው። b ስንት ይሆናል 2 ይሆናል። b ን 2 አገኘን። c ደግሞ ማን ነው a - 5 ኦቨር 2 a ደግሞ 3 አግኝተናል።
ስለዚህ c equal to a 3 minus 5 over 2 ይሆናል። c equal to 3 minus 5 minus 2 over 2 c ስንት ይሆናል? minus 1 መጣ። ይሄን ቀጥታ ወዴት ነው? ወደ ላይ እንወስደዋለን እንዳለ a3 b2 c ደግሞ minus 1 የመጡትን ቀጥታ እዚህ እንወስዳለን። a ቦታ ማን ተካለን? 3 over ከታች ዲኖሚናተሩ x minus 2 ነው ፕላስ b ማን ነው? b ስንት ነው? 2 ነው የመጣልን 2x ፕላስ c ስንት ነው የመጣልን? -1 ስለዚህ ፕላስ ያልነውን ማይነስ 1 2x - 1 ኦቨር ከታች x ስኩዌር - x ፕላስ 1 ስለዚህ ዲኮምፖዝድ ሲሆን ማን ይሄ ዲኮምፖዝድ ሲሆን እንዲህ ነው የሚሆነው። እሺ እኛውን ዲኮምፖዝ ለማድረግ ያው ዲኖሚናተሩን ነው ቀድመን የምናየው ኳድራቲክ ነው ከዛ ስኩዌር አለ። መጀመሪያ ዲኮምፖዝ ይሆናል ወይ እዚህ ያለው ዲኮምፖዝ ይሆናል ወይ ዲኮምፖዝ እንደሚሆን ለማየት ማይነስ b ስኩዌር ማለት b ስኩዌር ማይነስ 4ac ሌስ ዛን 0 ሆነ ዲኮምፖዝ አይሆንም። b ማን ነው? 2 ነው ማይነስ 2 ነው ማይነስ 2 ስኩዌር ማይነስ 4 ታይም a ማን ነው? 1 ነው c ማን ነው? 3 ነው 2 ስኩዌር 4 ይሆናል ማይነስ 4 ታይም 1 ታይም 3 12 4 ሲቀነስ 12 ማይነስ 8 ሌስ ዛን 0 ምን አይሆንም። ይሄ ዲኮምፖዝ ያው ዲኮምፖዝ ስለማይሆን ይሄ ኳድራቲክ ስለሆነ ምን እናደርጋለን? ሊነር እንሰጠዋለን ከላይ። አሁን ለዚህኛው ዲግሪው ደግሞ ስንት ነው? 2 ስለሆነ እስከ ስንት ድረስ? እስከ 2 ጊዜ ሊነር እንሰጣለን። አንደኛው ለማን ax plus b ኦቨር ለx ስኩዌር ማይነስ 2x ፕላስ 3 ዘ ፓወር ኦፍ ስንት 1 እንላለን። አሁን ይሄን ዘ ፓወር ኦፍ 1 ፕላስ ሌላ ሊነር ደግሞ እንሰጣለን bx ኦኬ ቢን ሰጠናል cx ፕላስ d ኦቨር ከታች ለማን ለx ስኩዌር ማይነስ 2x ፕላስ 3 ዘ ፓወር ኦፍ ስንት 2 ይሄ ዲግሪው 3 ቢሆን ኖሮ 3 ይሄ 10 ቢሆን እስከ 10 ፕላስ 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 እያለን ሊነር ከላይ እየሰጠን እንቀጥል ነበር። ይሄ ግን ዲግሪው 2 ስለሆነ እዚህ ጋር ይቆማል። እሺ አሁን ሁለታቸውን እንደምር ስንደምር ምን እንወስዳለን? ዲኖሚናተር ኤልሲኤም እንወስዳለን። የሁለቱ ኤልሲኤም ማን ይሆናል? ይሄ ይሆናል። x ሁለቱም ተመሳሳይ ስለሆኑ ባለ ትልቁን ፓወር እንወስዳለን ዘ ፓወር ኦፍ 2 እንደዚህ ይሆናል። ይሄ ለዚህ ሲካፈል ምን ይቀራል? x ስኩዌር - 2x + 3 ይሄ ለዚህ ሲካፈል ማለት ነው አንዱ አይደል የሚጠፋው ከዛ አንደኛው ከax + b ጋር ይባዛል ታይምስ x ስኩዌር - 2x + 3 ፕላስ ይሄ ለዚህ ሲካፈል አንድ ጊዜ cx + d ይሆናል። ይሄ ከማን ጋር እኩል ነው? ከዚህ ጋር እኩል ነው እያለን ነው። ይሄኛው ከዚህ ጋር እኩል ከሆነ ኑመራተር በኑመራተር ይጠፋል። አሁን ማንን ነው የምናየው? ኦኬ ዲኖሚናተር በዲኖሚናተር ይጠፋል። ኑመራተራቸውን ነው የምናየው እና አባዛይ ax ታይም x ስኩዌር ax ኪዩብ ax ታይም -2x -2ax ስኩዌር ax ታይም 3 ፕላስ 3ax b ታይም x ስኩዌር ፕላስ bx ስኩዌር b ታይም -2x -2bx b ታይም 3 ፕላስ 3b ከዛ ፕላስ cx ፕላስ d አለ። አሁን ላይክ ተርሞችን እንሰብስብ። ባለ ኪዩብ 1 አለ ax ኪዩብ ባለ ስኩዌር 1 2 አለ ማይነስ 2ax ስኩዌር ፕላስ bx ስኩዌር ባለ x ደግሞ 3x ማይነስ 2bx ፕላስ cx ፕላስ 3ax ማይነስ 2bx ፕላስ cx ከዛ ደግሞ ኮንስታንት 3b ፕላስ d አለ ፕላስ 3b ፕላስ d እሺ ይሄ ከማን ጋር እኩል ይሆናል? ከዚህ ኑመራተር እኩል ይሆናል ነው። ኑመራተሩ ማን ነው? x ኪዩብ ማይነስ 4x ስኩዌር ፕላስ 9x ማይነስ 5 ጋር እኩል ይሆናል ብለን ነው እየሰራን ያለን። እሺ ይሄ ax ኪዩብ ነው። ይሄ ማለት ነው ፕላስ ማይነስ 2a ፕላስ b ኢንቱ x ስኩዌር ማለት ነው። ይሄ ማለትስ ያው x ኮማን ስላለ ኮማኑን እናወጣለን ፕላስ 3a ማይነስ 2b ፕላስ c ኢንቱ x ማለት ነው። ከዛ 3b ፕላስ d አለ ምን ማለት ነው? እዚህ ጋር x ኪዩብ አለ
እዚህም ኤክስ ኪዩብ አለ። ኮፊሸንታቸውን ኢኩዌት ለማድረግ እኮ ነው። እዚህ ኤክስ ኪዩብ አለ። የዚህ የኤክስ ኪዩብ ኮፊሸንት ማን ነው? 1። የዚህ ኮፊሸንት 1 1 ከማን ጋር እኩል ይሆናል? ከኤክስ ኪዩብ ኮፊሸንት ጋር። የኤክስ ኪዩብ ኮፊሸንት ደግሞ ይሄ ነው። እዚህ ጋር ደግሞ የኤክስ ስኬር ኮፊሸንት -4 አለ። -4 ከማን ጋር እኩል ይሆናል? እዚህ ከኤክስ ስኬር ኮፊሸንት ጋር -2a ፕላስ b ጋር። እዚህ ጋር የኤክስ ኮፊሸንት 9 አለ። 9 ከማን ጋር እኩል ይሆናል? እዚህ ጋር ከኤክስ ኮፊሸንቶች ጋር 3a -2b ፕላስ c ጋር እኩል ይሆናል። እዚህ ጋር ኮንስታንት ስንት አለ? -5 አለ። ከማን ጋር? ከኮንስታንት። እዚህ ጋር ኮንስታንቶች 3b ፕላስ d ናቸው። እዚህ ጋር ኢኩዌት ስናደርግ a ኦሬዲ ስንት መጣ? 1 መጣ። ኤን ያዝን። እዚህ ጋር -4 ኢኳል ቱ 2a ፕላስ b ብለናል። a ስንት ነው? 1 ነው። -2 into 1 ፕላስ b እንላለን። -4 ኢኳል ቱ -2 ታይም 1 -2 ፕላስ b -2 ወደዚህ ሲሄድ ፖዚቲቭ ሆኖ ይሄዳል። -4 ፕላስ 2 ኢኳል ቱ b -4 ፕላስ 2 -2 ኢኳል ቱ b b ስንት ሆነ? -2 ሆነ። እሺ ይሄኛው ደግሞ 9 ኢኳል ቱ 3a a ስንት ነው? 1 ነው። 3 ታይምስ 1 ሲቀነስ 2 ታይም b ስንት ነው? -2 ነው። 2 ታይም -2 ፕላስ c 9 ኢኳል ቱ 3 -2 ታይም -2 ፕላስ 4 ፕላስ c 9 ኢኳል ቱ 3 ሲደመር 4 7 ፕላስ c 7 ወደዛ ሲሄድ ኔጌቲቭ ሆኖ ይሄዳል። 9 7 ኢኳል ቱ c ይሆናል። 9 ሲቀነስ 7 2 ኢኳል ቱ c c ስንት ሆነ? 2 ሆነ። እዚህ ጋር ደግሞ -5 ፕላስ 3b ኢኳል ቱ d b ደግሞ ስንት ነው? -2 ነው። ስለዚህ ያንን ተካ -5 ኢኳል ቱ 3 ታይም -2 ታይም ፕላስ d -5 ኢኳል ቱ 3 ጊዜ -2 -6 ፕላስ d -6 ወደዚህ ሲመጣ ፖዚቲቭ -5 ፕላስ 6 ኢኳል ቱ d ይሆናል። -5 ሲደመር 6 ፖዚቲቭ 1 ኢኳል ቱ d d ስንት ሆነ? 1 ሆነ። አራቱንም ምኖች አገኘን? ኮፊሸንቶች አገኘን። ስለዚህ የትን ተካለን? ላይ እዚህ ጋር ያ ማለት ax + b a ስንት ነው? 1x + b ስንት ነው? -2 ኦኬ ፕላስ ያለውን -2 ኦቨር ይሄ ከታች ያለው እንዳለ x² - 2x + 3 ይሆናል። ፕላስ cx + d c ማን ነው? 2 ነው። 2x d ማን ነው? 1 ነው። ፕላስ 1 ኦቨር x² - 2x + 3 ስኬር ይሆናል። ይሄ ነው ዲኮምፖዝ ሲሆን ይሄን ይሰጣል። ማን? ይሄ ዲኮምፖዝ ሲሆን ወዴት ነው ዲኮምፖዝ የሚሆነው? ወደዚህ ነው ዲኮምፖዝ የሚሆነው። እሺ ይሄን ለዚህ ስናካፍል የኑመራተሩ ዲግሪ ከዲኖሚናተሩ ምን መሆን አለበት? ዲኮምፖዝ ለማድረግ ማነስ አለበት። ነገር ግን እዚህ ጋር በልጧል። ዲግሪው 3 ነው። የነዚህ ዲግሪ ግን የዚህ አንድ አለ የዚህ አንድ አለ ሲባዙ 2 ነው የሚሆነው። ይሄ ማለት ምን ማለት? x³ ኦቨር ይሄ ከዚህ ጋር ሲባዛ x² x ታይም 2 2x 1 ታይም x 1x 3x ይሆናል። 3x 1 ታይም 2 ፕላስ 2 እንዲህ ነው የሚሆነው። አያችሁ የማን ዲግሪ ይበልጣል? የኑመራተሩ ይበልጣል። የሚበልጥ ከሆነ ዲኮምፖዝ አናረግም። ምንድነው የምናደርገው? መጀመሪያ ሎንግ ዲቪዥን እናካፍላለን። x³ ለስንት? ለ(x² + 3x + 2 እናካፍላለን። 10ኛ ክፍል ላይ የምናውቀው x³ ለ(x² x ይሆናል። x ታይም x² x³ x ታይም 3x + 3x² x ታይም 2 + 2x እንቀንሳለን። ከላይኛው የታችኛውን ስንቀንስ x³ በx³ ይጠፋል። ከዛ ማን ቀረ? ማይነስ አለ እዚህ ጋር ይሄን ያባዛል። -3x² -2x ቀረ። ይሄን እንደገና እናካፍላለን። -3x² ለ(x² -3 -3 ታይም x² -3x² -3 ታይም + 3x -9x -3 ታይም 2 -6 ምን እናደርጋለን? እንቀንሳለን። ይሄ ሲቀነስ 0 ይሆናል። -2x ፕላስ 9x ፕላስ 7x ይሆናል። ከዛ -6 ፕላስ 6 ይሆናል። 7x ፕላስ 6 ለዚህ ማካፈል አንችልም። ለምን? ይሄ ዲግሪው 1 ነው፣ ይሄ ዲግሪው 2 ነው። ስለዚህ ምን ሆነ? ፕሮፐር ፍራክሽን ሆነ ማለት ነው። ሪማይንደሩ ማንቀራ 7x + 6 ይሄ ሲጻፍ ምን ይባላል? x³ ኦቨር
x + 1 ታይም x + 2 ይሄ ሲጻፍ ምን ይባላል? x - 3 ማን ኮኤፊሺየንቱ x - 3 ነው። x - 3 ከዛ ማን ጋር ሪማይንደሩም ፕላስ x - 3 ፕላስ 7x + 6 ኦቨር 7x + 6 ኦቨር x² + 3x + 2 ማለት ይሄ ማለት x + 1 ታይም x + 2 ማለት x + 1 ታይም x + 2 ዲኮምፖዝ የምናደርገው ማንን ነው? ይሄኛውን ፓርት ነው። ምክንያቱም ይሄ ሲካፈል ምን ይሰጣል? ፖሊኖሚያል ሲደመር the sum of polynomial and rational expression እና ይሄኛውን ዲኮምፖዝ እናደርጋለን። ይሄን ዲኮምፖዝ የምናደርገው መንገድ ደግሞ እናውቃለን። ከታች ሁለቱ ምንድናቸው? ሊነር ናቸው። አሁን 7x + 6 ኦቨር x + 1 ታይም x + 2 ዲኮምፖዝ እናደርግ እንደምናውቀው x + 1 ሊነር ነው፣ ይሄም ሊነር ነው። ስለዚህ ለሊነር ኮንስታንት ነው ከላይ የምንሰጠው a ኦቨር x + 1 ፕላስ b ኦቨር x + 2 ሁለቱንም ስንደምራቸው ለመደመር ሁለቱንም ቤዛቸውን እናባዛለን። ዲኖሚናተራቸውን ለማግኘት ኤልሲኤማቸው x + 1 ታይም x + 2 ይሆናል። ከዛ ይሄ ለዚህ ሲካፈል x + 2 a ታይም x + 2 ፕላስ ይሄ ለዚህ ሲካፈል x + 1 ይቀራል b ታይም x + 1 ይሄ ከማን ጋር እኩል ነው እያልን ነው? ከዚህ ጋር እኩል ነው እያልን ነው። ከዚህ ጋር እኩል ከሆኑ ዲኖሚናተራቸውን በዲኖሚናተር እናጥፋ። a ታይም x ax ፕላስ 2a ፕላስ bx ፕላስ 1 ታይም b ላይክ ተርሞችን ax አለ bx አለ a ፕላስ b ዘ ሆል x ይሆናል። ከዛ ፕላስ 2a ፕላስ b ኮንስታንት ይሆናሉ ፕላስ b ይሄ ከማን ጋር እኩል ነው? ከኑሜራተሩ ከ7x + 6 ጋር እኩል ነው ማለታችን ነው። ይሄ ማለት የx ኮኤፊሺየንት 7 ነው። 7 ከማን ጋር ነው? የነዚህ x ኮኤፊሺየንት ከa + b ጋር እኩል ነው። እዚህ ጋር 6 ኮንስታንት አለ። 6 ደግሞ ከኮንስታንት ከ2a + b ጋር እኩል ነው ካለን ከዚህ አንዱን እንወስድ። ለa ከሰራን a = b ወደዛ ሲል 7 - b ይሆናል። ስለዚህ 6 = a ቦታ 7 - b ስንተካ 2 ታይም 7 - b ፕላስ b 6 = 2 ጊዜ 7 14 2 ጊዜ -b -2b ፕላስ b ይሆናል። 6 ኦኬ 14 ወደዛ ሲሄድ -14 -2b ፕላስ b -b ከ6 14 ሲቀነስ -8 ይሆናል። -8 -b ማይነስ በማይነስ ሲጠፋ b ስንት ነው? b 8 መጣ። a ማለት ደግሞ 7 ሲቀነስ b ነው። b ስንት መጣ? 8 መጣ። 7 ሲቀነስ 8 a -1 ሆነ። a እና b ቦታ እንተካ። a -1 b 8 እዚህ ጋር ስንተካ ምን ይሆናል? a -1 ነው። -1 ኦቨር x + 1 ፕላስ b ስንት ነው? 8 ኦቨር x + 2 ስለዚህ ዲኮምፖዝ ሲሆን እንዲህ ከሆነ ይሄንን እንዴት መግለጽ እንችላለን? x³ ኦቨር x + 1 ታይም x + 2 ከማን ጋር እኩል ነው ማለት እንችላለን? እዚህ ጋር x - 3 መጥቷል። x - 3 ፕላስ እዚህ ጋር 7x + 6 ዲኮምፖዝ ሲሆን ወደ -1 ኦቨር x + 1 እና 8 ኦቨር x + 2 መጥቷል። ስለዚህ ምን እንላለን? -1 ኦቨር x + 1 ፕላስ 8 ኦቨር x + 2 ይሆናል።